ነገር ግን ጫናው የበዛውን ስትመለከት ኢትዮጵያ ላይ ነው በቸኮነ ሁኔታ በቀን 7000 ኢትዮጵያኖችን ከሀገር ማባረር ማለት በጣም ከባድ ነው ለየት ከሚያደርጓት ነገሮች መካከል አንዱ የስለላ ተግባራ ነው ይሄ የግብጽ ሴራ አለበት ምለው ሐሳብ አለ ተናስተለን እንደምቆያችሁ ነው ቤተሰቦቻችን ይህ ሐሳብ ሚዲያ ነው ሐሳብ ዴሊያችን ተጀምሯል እንደወትሮሉ ዛሬም በተለየ የሐሳብ ዴሊ ጉዳይ ተገናኝተናል አብራችሁ እንድትቆዩ በክብር እንጋብዛለን ቤተሰባዊነታችንን ለማጠንከር ከስር ያለችዋን የሰብስክራይብ ምልክት ተጫኗት የደውል ምልክቷን ስትጫኑ ደግሞ በየዕለቱ የምንለቃቸውን ቪዲዮዎች ቀድመው ወደ እናንተ እንዲደርሱ ማድረግ ትችላላችሁ የላይክ ምልክቱንም በጫናት ትርሱ ዛሬ ቆይታ የምናደርገው ከዮርዳኖስ ጋር ነው እኔ ደግሞ ያልፋል ነኝ አብራችሁን ቆዩ ዮርዲ እንዴት ነህ አለ እንዴት ነህ ሰላም እንኳን ደህና ቆይ ዛሬ በርከት ያሉ ጉዳዮችን ይዘናል በእነሱ ጉዳዮቻችን ቆይታ እናደርጋለን በዋናነት የእስራኤልና የኢትዮጵያን ግንኙነት እናነሳለን ከኋላ ታሪኩ አንስተን እስካሁኑ ያለው ወዳጅነታችን ምን ይመስላል የሚለውን እናነሳለን ከዛ ቀደም አድርገን ግን እንደ ጉሮሮ መጥረጊያ ማሟሟቂያ የአንዳንድ ጉዳዮችን እናንሳ ምን አለ እዚህ ላይ በእኔ በኩል ጅቡቲ እንግዲህ ሰነድ አልባ ኢትዮጵያኖችን እያባረረች ነው በትናንትናው ዕለት 7000 የሚሆኑ ኢትዮጵያኖችን ከሀገር አስወጥታለች የሚባል መረጃ አለ እንደሚታወቀው በኢትዮጵያና በጅቡቲ መካከል ያለው ግንኙነት ድንበር ቢኖረንም ድንበር ጥብቅ አይደለም ህዝቡ እንደፈለገ እየተንቀሳቀሰ የሚሰራበት ሀገር ነው የኛ ሀገር ከባባድ ተሽከርካሪዎች ጅቡቲን አቋርጠው ነው የሀገሪቷን ትልልቅ የሚባሉ ዕቃዎችን የሚያመጡትና የጋራ ግንኙነታችን በጣም የጠበቀ ነበርና ጅቡቲ በዚህ ልክ ኢትዮጵያኖች ስደተኞች ሰነድ አልባ በርካታዎቹ ሰነድ የላቸው ምክንያቱም በህጋዊ መንገድ አይኬድም ጎረቤት ነው መንገዱ ክፍት ነው በተለይ ደግሞ ወደ ምዕራባውያኖቹ ለስደት የሚሄዱ እንደ መሸጋገሪያ የሚጠቀሟት ጅቡቲ ነውና በዋናነት ይሄ ይቺ ሀገር ላይ በርካታ ኢትዮጵያኖች አሉ እንደዚህ ኢትዮጵያኖችን አሳዶ እንደማባረር ነው የሚቆጠረው የሰጡት ቀነገደብ በጣም አጭር ነው የኢትዮጵያ መንግስት ቀነገደቡን አራዝሙልኝ እስከማለት ደርሶ ነገር ግን ሳያራዝሙ የችኮላ አይነት በአንድ ሀገር ከአንድ ሀገር ጋር ያላትን ግንኙነት ለማጣት ስትፈልግ የምታረገው ነገር አለ አይደል በጣም በፈጠነና በቸኮነ ሁኔታ በቀን 7000 ኢትዮጵያኖችን ከሀገር ማባረር ማለት በጣም ከባድ ነው እንደሚታወቀው የሁለቱ ሀገር ግንኙነቶች ከምንም በላይ ሀገራችን ኢትዮጵያ ጅቡቲ ላይ ተንተርሳ ያለች ሀገር ነች ምክንያቱም ወደባችን የትኛውም የሀገራችን ትልልቅ ዕቃዎች የሚገቡት በጅቡቲ በኩል ነውና ህዝቦቻችንን የሚንቀሳቀሱትም በጅቡቲ ነው ያው ለስደትም የሚመቸው ያ መንገድ በመሆኑ አንፃር በርካታ ኢትዮጵያኖች ጅቡቲ ውስጥ አሉ በጣም ብዙዎቹ ወልደው ከብደው 20 ዓመት 30 ዓመት ይኖራሉ ያው ሄደሃል ህጋዊ ፍቃድ ላታገኝ ይችላል ነገር ግን ኖራል እነዚህ አይነት ሰዎች ሀብት ንብረታቸውን ሳይዙት ነው ከጅቡቲ እየተሰደዱ ያሉትና በጣም አስቸጋሪ ሁኔታ ተፈጥሮባቸዋል እንግዲህ ባለፈው ሳምንትም እኛ እዚህ ጠረጴዛ ላይ ደጋግመን አንስተናል በተለይ ደግሞ ከዚህ ከዲፕሎማሲያዊ ግንኙነት አንፃር ኢትዮጵያ በጅቡቲ የሚገኘው የኢትዮጵያ ኤምባሲ ይፋይ ደብዳቤ አቅርቦ ነበር በተለይም ደግሞ ይሄ 12 ቀን አልነበረም ተሰጥቶ የነበረው ገደብ እሱ እንግዲህ ባለፈው ቅዳሜ ነው የተጠናቀቀው እንደው ካለው ሀገሪቱ ውስጥ ካለው ነባራዊ ሁኔታ አንፃር በተለይም ደግሞ ኢትዮጵያን በንግድ በማህበራዊ ኑሮ በብዙ አይነት መልኩ ተሳስሯል ከጅቡቲያን ጋር በንግድ ላይ በጣም ኃይለኛ ነጋዴ ከሚባሉት መካከል ኢትዮጵያን ይገኙበታል ዋና ከተማው ላይ መሃል ከተማው ላይም ጭምር በቤተሰብ ጭምር የተሳሰሩ በርካታ ኢትዮጵያውያን አሉ ስለዚህ እነሱን መስመር ማስያዝ ይበጃል እንደው ነጋዴዎቹም ቢሆኑ አሁን ውጡ ስንላቸው አደራ ሰጥተው ነው የሚወጡት አደራ የሚሰጡት ደግሞ ለዛው ለጅቡቲያንስ ነው እዛው ላሉ ዜጎች ነው ይሄ ደግሞ ምን ያህል በህዝቦች መካከል መተማመን እንዳለ ነው የሚያሳየ ያው የመንግስት አካሄድ እንዳለ ሆኖ ፖለቲካል ይዘት እንዳለ ሆኖ ከህዝብ ጋር ያለውን ግንኙነት ግምት ውስጥ ማስገባት ከዛ አንፃር እንግዲህ የጅቡቲ መንግስት ምንም ፋታ ሊሰጥ አልፈለገም በዛ ምክንያት እንግዲህ ይሄ አይነት ውሳኔ ተግባራዊ እየተደረገ ይገኛል አሁን እኛ ስቱዲዮ እስክንገባ ድረስ ባለው ቁጥራዊ መረጃ ከ7000 ያላነሱ ኢትዮጵያውያን ናቸው እየተመለሱ የሚገኙት ቁጥሩ ምናልባት ከዚህም ላቅ ሊጨምር ይችላል ምክንያቱም ይሄ ቁጥሩ የሚጨምርበት የኢትዮጵያን ቁጥር በርካታ ነው ብዙ ሚሊዮን አሉ ይባላሉ ምክንያቱም የሥራ ዕድልም አለ አንደኛ የሥራ ዕድል ስታገኝ ብዙ ዜጎች ይሄዳሉ ወደ አረብ ሀገራትም ለመሄድ መሸጋገሪያ ስለሆነ ሰው እዛ አርፈው በባህር የሚሄዱ ሰዎችም እኮ እዛ አርፈው ትንሽ ገንዘብም ቢሆን ጅቡቲ ሰርተው ለመሻገሪያ የሚሆናቸው ደላላም የሚያገኙት ጅቡቲ ላይ ነውና በዚህ ልክ ኢትዮጵያኖችን እንደዚህ ማባረር በኔ ግምት ይሄ የግብጽ ሴራ አለበት ምለው ሐሳብ አለ ምክንያቱም ግብጽ አሁን ላይ ያረጋችው ያለችው ነገር ቀጠናው ላይ ያሉትን ሀገሮች ከኢትዮጵያ ጋር ማቃቃር አይነት ስራ እንመለከታለን እየሰራችም ያለችው ነገር ነው ከዚህ አንፃር ግብጽ ኢትዮጵያኖች እንዲባረሩ
በቃ ማለት ኢትዮጵያን ግብጾች ግብጽ ይሄን ነገር የምትሰራው ኢትዮጵያኖች እዛ ላይ ያሉት ከጅቡቲ ጋር ተባብረው የተሻለ ነገር እንዳያመጡ በመስጋቱ ይሄ ምንም ጥያቄ የለውም። ጅቡቲ ምንድነው ፍጥና አድርጎ እንደዚህ አይነት ውሳኔ ሊያስወስናት የሚችለው? በእርግጥ የወጡት መግለጫዎች ላይ የየትኛውም ሀገር ህጋዊ ሰነድ የሌለው ብለው ነው የገለጹት። ነገር ግን ጫናው የበዛውን ስትመለከት ኢትዮጵያ ላይ ነው። በጣም በብዙ የምንመለከተው ነገር ያንን ነው። ምንድነው ድንገት ከመሬት ብድግ ብላ ካለው ሁኔታ ተነስታ ጅቡቲ እና አይነት ውሳኔ ለምን ልትወስን ቻለች የሚሉ ጥያቄዎች በስፋት እየተነሱ ነው። እንግዲህ እናስታውሳለን ከሰሞኑ ከአሰብንም ማነው አስመራንም ጅቡቲንም ያስጨነቀው ትልቁ ነገር አለ። እንግዲህ ኢትዮጵያ የወደቡን ጉዳይ ስታነሳ ሁለቱም በጣም ነው ራስምታት የሚይዛቸው በጣም ከባድ ነው ማለት በቃ አሁን ግብጽ ይሄንን አይነት ሴራዎች የምትሰራው ያው እንደሚታወቀው ኢትዮጵያ የምታገኛቸውን ጥቅሞች ለማሳጣት በመታደርገው ጥረት ነው። የጅቡቲና ኢትዮጵያ ህዝብ ቅርርብን ታውቃለች። አንድ ሀገር እንደ አንድ ሀገር ህዝቦች ነው የምንኖረው። ኢቭን ይሄ ጅቡቲያን ነው ይሄ ኢትዮጵያን ነው አይባባሉም። እንደ አንድ ሀገር ዜጋ አብረው የሚሰሩ ህዝቦችን በግብጽ ሴራ ምክንያት እንደዚህ መሆኑ በጣም ከባድ ነው። አዎ በጣም የሚያሳዝነው ደግሞ ምንድነው ከዚህ ቀደምም አንስተናል። በርካታ የመሰረተ ልማት የሚባሉ በተለይ ደግሞ መሰረታዊ የሚባሉ የኤሌክትሪክ ብትል የውሃ አገልግሎት ብትል ዝርጋታዎች የተከናወኑትና አገልግሎቶች ጅቡቲያን በሰፊው እንዲያገኙ የተደረገው በኢትዮጵያ አማካኝነት ነው። አሁን ጅቡቲ የኤሌክትሪክ ኃይሉን በተለይ እንደ አማራጭ ምንድነው ያቀረበች ያለችው ግብጽ የሶላር ኢነርጂ ኃይልን ትገነባልኛለች የሚል አማራጭ ያቀረበች ነው የምትገኘው። በጣም በሚገርም ሁኔታ ዮርዲ ካለው ዋጋ ራሱ ከ50% በታች ቀንሰን ነው ለነሱ እየሸጥንላቸው ያለ ነው። ይሄ ደግሞ ዘርፈ ብዙ ጥቅምን መሰረት በማድረግ ነው። አዎ እኛ ከጅቡቲ ከምናገኘው ጥቅም አንፃር ይሄ በጣም አዋጪ ነው። ምክንያቱም ወደብ የምትጠቀምባትን ሀገር ያን ያህል ጫና ብታደርስባት አንተ ላይ ነው ዞሮ ሚዛኑ የሚደፋው። እዛ ላይ ሊጨምሩብህ ይችላሉ። ነገር ግን እኛ በምንሄደው አካሄድ ከጅቡቲ ጋር በኃይል አማራጭም ቢሆን እኮ ለጅቡቲ የሚሻላት የኢትዮጵያ የኤሌክትሪክ ይሄ እንትን ነው። አሁን ሶላር ሲስተም ስንጠቀም የምታገኝበት እድል የጠበበ ነው ላይኖር ይችላል። ግን ይሄ ቋሚነት ያለው የኤነርጂ ኃይል ኢትዮጵያ እንግዲህ እዚህ ቀጠናው ላይ ላሉት ሀገሮች ለበርካታ ሀገሮች መትረፍ የሚችል የአባይ ግድብ አለ። ግብጽ ደግሞ ይሄ ጉዳይ ያሳስባታል። የምታገኘው ገቢ ያሳስባታልና ለጅቡቲ የምንሸጠው እኛ ከመሸጥ በላይ ጅቡቲያን ተጠቃሚ ናቸው። ምክንያቱም ቋሚ ሆነ ኤሌክትሪክ ኃይል ነው የሚያገኙት ያልተቆራረጠ ኃይል ነውና የነሱም ጥቅም ያመዝናል። እስማኤል ኦማር ጊሌ 90ዎቹ አካባቢ ላይ የሰጡት አንድ ቃለ መጠይቅ ነበር ከሪፖርተር ጋዜጣ ጋር 94-95 አካባቢ ላይ የሰጡት አንድ ቃለ መጠይቅ ነበርና ሄድላይኑ ምንድነው የሚለው ኢትዮጵያውያን ሁሉ በጅቡቲ ወንድሞችና እህቶች እንዳሏቸው እንዲያስቡ እወዳለሁኝ ብለው ተናግረው ነበር። ፕሬዝዳንት እስማኤል ኦማር ጊሌ ምን ብለዋል እዚህ ላይ ዮርዲ? ወደ አሰብ ወደብ የሚገባ ማንኛውም የጭነት መኪና 20 ብር ይከፍል ነበር አሉ ሲያስታውሱ ማለት ነው። እንደ ጅቡቲ ግን አይከፍሉም። እዚህ ጅቡቲ ግን አይከፍሉም ኢትዮጵያን ማለት ነው። የጅቡቲ መንግስት ነው ለኢትዮጵያ መኪናዎች ማቆሚያ በየወሩ 2 ሚሊዮን ቤት ሆቴልና ሌላም ድርጅት ከፍተው ሲሰሩት ወደ በየወሩ 2 ሚሊዮን የሚጠጋ ገንዘብ እንከፍላለን ነው። ኢትዮጵያውያን በጅቡቲ ሆቴል አልጋቤ ምንድነው እነዚህ ማረፊያ የሚባሉትን እንዲሁም ደግሞ ሌሎች ድርጅቶች ከፍተው ሲሰሩት ያለ አንድ ጅቡቲያዊ ፓስፖርት ደብቆ በሶማሌ ክልል በኩል ገብቶ ዋሽቶ የቀበሌ መታወቂያ አውጥቶ ካልሆነ ይሄን አይችልም። በእኛ ሀገር ግን ይሄን ማድረግ ይቻላል ሲሉ ምን ያህል ኢትዮጵያን እዛ አካባቢ ላይ የስራ እንቅስቃሴ ያደረጉ እንደሆነ ጅቡቲያንም ከኢትዮጵያን ጋር ምን ያህል ተጣምረው ይሰሩ እንደሆነ አንስተዋል። ምንድነው እዚህ ኢንተርቪው ላይ ያነበብኩትኝ ዋነኛ ነገር እስማኤል ኦማር ጊሌ የኢትዮጵያን ወዳጅነት አጥብቀው ይፈልጉታል። የምናደርገውን እንቅስቃሴ እንደሚጠቅም ይገነዘባሉ። ያውቃሉ እኮ ድሬዳዋ ነው በነገራችን ላይ ፕሬዝዳንቱ የድሬዳዋ ልጅ ናቸው እና የኢትዮጵያንና የጅቡቲን ቁርኝነት ያውቃሉ። ድሬዳዋ ውስጥ ስለ ጅቡቲ ስለ ሀገር ሳይሆን የምታነሳው እንደ ጎረቤት እንደ አንድ ሀገር ጎረቤት ጅቡቲ ሄደት ሰርተ ትመጣለህ ኢትዮጵያ መጥተው ሰርተ ይሄዳሉና ቅርርባቸውን ስለሚያውቁ ይሄን ነገር ቢናገሩ ያን ያህል አይደለም። ልክ ከድሬዳዋ ሐረር ደርሰን እንደምትመጣው እንደሰው ጅቡቲ ደርሰህ ትመጣለህ። ይሄ እንትኑም ባህላቸው
አንድ አይነት ነው የመመሳሰል ሁኔታዎች አለ ካለባበሳቸው እስቲ የጅቡቲ ባለስልጣኖችና የድሬዳዋ ባለስልጣኖች አለባበሳቸው ራሱ ይሄ የባህል መቀራረብ እሴታቸው አንድ አይነት ነውና የተያዘ አይነት ወንድማማች ናቸው ለማናቸውም ጅቡቲ በጣም አሳዛኝ የተባለውን ውሳኔ ወስና ተመልክተናል እንግዲህ ይሄን ውሳኔ የሚቀለብስ አንዳች ነገር ደግሞ ይኖራል ብለን እንጠብቃለን ይሄ ግን ዋነኛው መነጋገሪያ ጉዳይ ነበር ወደ ሌላኛው ማማማቂያ ጉዳያችንን ለፍ ዮርዲ ሌላኛው ጉዳያችንም እዚሁ እኛ ቀጠና ላይ ያጠነጥናል ጎረቤት ሱዳን እንግዲህ ከኢትዮጵያ ኤሌክትሪክ ኃይል ወስጄ በምትኩ ነዳጅን ሰጣለሁ ያለችበት ውሳኔ ለኢትዮጵያ ጥሩ አጋጣሚ ነው በዚሁም ለጅቡቲም ለሱዳንም በጣም ጥሩ የሚባል አጋጣሚ ነው ምክንያቱም ለአንድ ሀገር መሰረታዊ ፍላጎት ከሚባል ነገር ኤሌክትሪክ ነው ኢንዱስትሪዎች ይበለው ማንኛውም ነገር ተራ አንድ ቤት ውስጥ ለሚኖር ኑሮ ኤሌክትሪክ በጣም አስፈላጊ ነገር ነውና ኢትዮጵያ በመሰጠው ልክ ነዳጅ ብሰጥ ያን ያህል አይደለም ትክክል ያን ያህል አይደለም እንደው ይሄ የሱዳንን የኤሌክትሪክ ተጠቃሚነት ጉዳይ ስናነሳ ገና ከጅምሩ ኢትዮጵያ ለሱዳን ለጅቡቲም ጭምር የኤሌክትሪክ ኃይል መሸጥ ጀመረች ለጎረቤት ሀገራት ኤሌክትሪክ ኃይል መሸጥ ጀመረች ሲባል ነገርየውን በቅጡ ያልተረዱ በርካቶች ነበሩ ምንድነው እንደው የኛ ሀገር ኮታ ሞልቶ ነው ወይ ወደዛ ምናደርገው የሚሉ ጥያቄዎች በተረጋጋሚ ሲነሱ ነበር ይሄ ግን በጣም ብዙ አንጻራዊ ምልከታዎች አሉት ከብዙ አንጻር ልንመለከተው እንችላለን አሁን ነገርየው ምንድነው የኢትዮጵያን እጅግ በጣም ታጋሽ የሆነ በተለይም ደግሞ ከዚህ ከግንኙነት አንጻር ከወንድማማች ሀገርነት አንጻር ነገሮችን ቻል የማድረግ ነገር ተመለከታለ ይሄን ለምን አለን ሱዳን ከባድ የሚባል ቀውስ ውስጥ ነች ያለፉትን 2 አመታት እናስታውሳለን እዚህ ቀውስ ውስጥ ሆና ይሄ የኤሌክትሪክ ሂሳብ ከፍየው አልተከፈለም እዳ ላይ ነበረች በዚህ አማካኝነት ኢትዮጵያ ቀደም ሲል እንዳልነው የመታገስ አይነት ሁኔታዎችን አሳይታ ከዛ በኋላ ላይ የተወሰደው እርምጃ ምንድነው ኃይል መቀነስ ነው ኃይል መቀነስ ሲባል ሙሉ ለሙሉም አላቋረጠችው ያን ያህል ትህትና ማሳየት ነው ዋጋ ተሰጣለህ ማለት ነው ላለህ ግንኙነት ከዛ በኋላ ነው እንግዲህ ይሄንን የኤሌክትሪክ ኃይሉን ሊተካ የሚችል ምክንያቱም ሱዳን በገንዘብ ልትከፍል የምትችለው አቅም ላይ ስላልሆነች በአይተም ይባላል እቃም በቃ ወይ እንደሚባለው አገልግሎትን በአገልግሎት መመለስ ነው ስለዚህ የነዳጅ መስጠትን ነገር በምላሹ አድርጋለሁ ስትል ተናግራለች በነገር ላይ በሱዳን ባለው የእርስ በርስ ግጭት ምክንያት ከ800,000 ኪሎዋት ያላነሰ ኃይል ሙሉ ለሙሉ ውድመት ደርሶበታል እዛ አካባቢ ላይ እንደምታስታውሰው ዮርዲ ይሄንን የኃይል መስመር የመዘርጋት እንቅስቃሴ ቀደም ሲል ለጅቡቲ ብለን እንዳነሳ ነው ሱዳን ላይ ምንኛ ነው ያሰራንላቸው አይ በቀጠናው ላይ በተለይ ደግሞ በኤሌክትሪክ እስከ ታንዛኒያ አቅም ያላት ሀገር ነች ኢትዮጵያ በተለይ ደግሞ አሁን የህዳሴው ግድብ በሚያልቅበት ጊዜ በጣም ኃይል ማመንጨት እንችላለን የሀገራችንን ከቨር አድርገን እኮ ብዙ ሰው አሁን የኢትዮጵያ ከቨር ሳይደረግ የሚዳረስበት ሁኔታዎች እኮ አሉ አይደል ገጠር ውስጥ መግባት የማይችሉበት አክሰሶችን ማዳዳርስ ከሆነ ኃይሉን አስቀምጠው ምንም አትሰራም ግን ሸጣው ምንድነው የምታገኘው እጥፍ ዶላር ይሄ ዶላር ላንተም ይጠቅማል በርካታ ነገሮችን ያረጋግላል ከጎረቤቶች ጋር ያለውን ግንኙነት በጣም ያጠብቅልሃል እንደ ሱዳን እንደ ጅቡቲ ያሉ ሀገሮች እኮ የኛ እንደምንዲ ነው አንተም ለነሱ ጉሮሮ ነህ እኛም ጉሮሮ ነን እየተመጋገብን ምንኖር ሀገራት ነንና አሁን ሱዳን ይሄንን የነዳጅ ሀብቷን እሷም እየተጠቀመችበት ካልሆነ ኢትዮጵያን በዚህ ኃይሏን የኢትዮጵያኖች እዚህ ላይ ኢንቨስት አድርገው ይሄን ኃይል ተጠቅመው የጋራ ጥቅም የሚባለው ነገር አለ አይደል አሁን ብዙዎቹ ሱዳን ትጎዳለች ነዳጅን የሚያክል ነገር ነው ግን ነዳጁ ኖሮ ነዳጁን አጠቃቀሙንም ካልቻልክበት የምትጠቀምበት መንገድ ከሌለ እሱ ነገር ነው አውጣህም ካልተጠቀምክበት ምንም ማያረግ ኢትዮጵያ ውስጥም ይሄ ኤሌክትሪክ ኃይል ተከማችቶ ጎረቤት ሸጠን ብናተርፍበት ይሻላል እንጂ ተቀምጡ ምንም የማይሰራው ነገር ምንም አይሰራም እንግዲህ 170 ኪሎ ሜትር ኃይል መዘርጋት ማለት ቀላል ነገር አይደለም 300 ሜጋዋት ኃይልን መስጠት ማለት ቀላል የሚባል ነገር አይደለም ይሄንን ደግሞ እንደ አንድ ጎረቤት ሀገር ስታሰላው ምናልባት ሱዳን ከኢትዮጵያ ይሄን ያህል ሜጋዋት ኃይል ባታገኝ ምን ታደርግ ነበር እንደው በዚሁ ከድንበራችን ዙሪያ ላይ የሚገኙ መንደሮች አሉ ዞኖች አሉ የሱዳን ዞኖች አሉ አይደለ እነሱን በምንድን ነበር ኃይል ተመግባቸው የነበረው የሚለውን ስታነሳ ቀላል የሚባል ነገር አይደለም በጣም ያሳዝነኝ ነገር ምንድነው ግብጽ የሱዳን በጣም ወዳጅ አጋር እንደሆነች ነው የምታስመስለው በሚያሳዝን መልኩ ግን ልብ ብለህ ከተመለከትክ ይሄንን የኤሌክትሪክ ኃይል ለማመንጨት የሚያስችላትን
የትኛውንም አይነት ድጋፍ ስታደርግ ተመልክተን አናውቅም። ባለፉት 2 ዓመታት የሁለቱ አካላት አንጃዎች እርስ በርስ ሲዋጉ እንደ አሸማጋይ መስላ ለመታየት ሞክራ ነበረ። በኋላ ላይ አየችው ነገር ይሆን የሚያዋጣ አይደለም። ባለፈው 2 ሳምንት የሁለቱ አካላት ጉልበት ያመዘነ ወደ አንዱ ወደ መባረር አንዱ ደግሞ ወደ ማባረር ሲሄድ ሱዳን ግብጽ ቀጥታ ያደረገችው ነገር ምንድነው? አባራሪውን ወዳጅ አደረገች። ካይሮ ድረስ ከመጋበስ ደርሳ እንግዲህ ግንኙነቶችን ዳግም እናደርጋለን የሚል አይነት በችግሯ ጊዜ ሳደርስላት አሁን ዛሬ ራሳቸውን ችለው ብዙውን መስዋዕትነት ከፍለው እንደ ሀገር ሆነው ሲቆሙ አለውልህ ማለት ይሄ በጣም ራስ ወዳድነት ነው። ምክንያቱም ሰው በችግሩ ጊዜ ያልቆምክለት ጊዜ የደስታው ቀን ብትመጣ ምንም ጥቅም የለውም። ምናልባት ሐምዳን ዳጋሎ አሸንፈው ቢሆን ይሄንን መሃል ከተማውን ይዘው ቆይተው ቢሆን አልሲሲ ካይሮ ላይ የሚጋብዙት ዳጋሎ ነበር። አሁን ኃይል ወዳ መዘነው ይሄም ቢሆን ግን ምንድነው ቃል የገባችላት ግብጽ ልክ እንደ ጅቡቲ ሁላ የሶላር ኢነርጂን እገነባለሁኝ አሁን ይቺ ሲስተም ባይዘው ማያዣ የሆነች ነው በጣም ደከም ያለውን እንደዛ አድርጋለሁኝ ያለች እንትላለች። ነገር ግን ግብጽ የአባይ ይሄ የናይል ጉዳይ ያሳስበኛል ብላ ሱዳንን እንደ ደጋፊ ሀገር እንደያዘቻት ሁላ እሷ በናይል ወንዝ ተጠቅማ ያለማቻቸው ልማቶች የግብርናውንም በለው የኤሌክትሪክ ኃይል ምኑንም በለው እንዳደረገች ሁሉ ሱዳን ያንን እንድታደርግ እድል አልሰጠቻትም። ትምህርትም አልሰጠቻትም፣ እድልም አልሰጠቻትም። አሁን ግን ምን እያለች ነው? የኤሌክትሪክ የሶላር ኢነርጂን እገነባለሁ እያለች የነገረቻት ነው የምትገኘው። ለማናቸውም ለኛ ጥሩ ዜና ነው። የምንፈልገውም ነገር ነው። ነዳጅ በጣም የሚያስፈልገን ጉዳይ ነው በዚህ ሰዓት ላይ። ሱዳን ግን ቆም ብላ ማሰብ ያለባት ጊዜ ነው። የትኛውን ሚዛናዊ አማራጭ መጠቀም አለብኝ የምትለው ነገር ከቢያው አይተው ቢወስኑ ብለን እንመክራለን። መልካም ተመልሰን እንምጣ አይደል? ውድ ቤተሰቦቻችን ተመልሰን እንመጣለን። ዋነኛ ጉዳያችን ዛሬ የኢትዮጵያና እስራኤል ወዳጅነት ወንድማይነት ከየት የሚል ነው። ካፍታ በኋላ እንመለሳለን። እንግዲህ የኢትዮጵያና የእስራኤል ግንኙነት በጣም የረጅም ዓመታት ነው። ከንጉስ ሰለሞን በነንግስት ሳባ ጊዜ ይሄ በእግር ጉዞ ተደርጎ በሚገረግበት ግንኙነት በዛን ሰዓት እንግዲህ እንደዚህ መልክተኛ ወይ እንዳሆኑ ተገናኝተህ የምትወያይባቸው ድሎች በጣም የጠበቡ በነበረበት ወቅት ኢትዮጵያና እስራኤል በጣም ትልቅ ግንኙነት ነበራቸው። ኢትዮጵያ ውስጥ ቤተ እስራኤላውያኖች አሉ። ከእስራኤል በስደት ሲመጡ ኢትዮጵያ የተቀበለችው በፍቅር ነው። ዛሬ ቤተ እስራኤላውያኖች እስራኤል ሄደው የሚኖሩት ያኔ ባደረግንላቸው ነገር ኢትዮጵያን በመልካም አቀባበላቸው እና በጣም የረጅም ታሪክ ያለን ሀገራቶች ነን። እውነት ነው። እንግዲህ አንድ ሰው አሉ ቃሲም ሼህም የሚባሉ ሰው አሉ። በስቴት ዩኒቨርሲቲ የሚባል አለ። የዛ ዩኒቨርሲቲ ፕሮፌሰር ናቸው። እርሳቸው የጻፉት ዘለግ ያለ አርቲክል አለ። በተለይ ደግሞ ከኢትዮጵያና እስራኤል ያላቸው ግንኙነት እንደምን ተመሰረተ እንደምንስ ቀጠለ የሚል አንድምታ ያለው ጽሁፍ ነው ይዘው የወጡት። እሳቸው እንደሚሉት እዚህ ጽሁፍ ላይ ከአፍሪካ ሀገራት ኢትዮጵያ ማነች እስራኤል ከኢትዮጵያ ጋር የመሰረተችው ግንኙነት እጅግ በጣም የተለየ ነው ሲሉ ይገልጹታል። ይሄንንም ከየት ነው የሚያነሱት? ከንግስት ሳባ ጀምሮ ወደ ኋላ ተመልሰው ታሪኩን ያነሳሉ። መተው ጽሁፍ ላይ ስታይ ይሄ የታሪክ ፍሎ የገለጹበት መንገድ በጣም ደስ የሚል ነው። እንዳልከው ይሄ በእግር ተጉዞ መልክተኛ ልኮ ከዛ የሆኑ አይነት ድጋፎችን የመደራረግ እንዲህ አይነት ግንኙነቶች ነበሩ። ከዛ በኋላ ላይ ይበልጥ ያጠነከረው ሲሉ ይገልጻሉ። ይበልጥ ያጠነከረው ኢትዮጵያ ቤተ እስራኤላውያንን ይዛ ያቆየችበት መንገድ እጅግ በጣም የተለየ ያደርገዋል። የሁለቱንም ሀገራት ወዳጅነት ይበልጥ ጠንካራ እንዲሆን ያደረገው ያ ወቅት ነው ሲንስ ይላሉ። ይሄ በተለይ ደግሞ የዘመቻ ሙሴ ያለ አይደለ? የዘመቻ ሙሴ ከተከናወነበት ጊዜ ጀምሮ ሁለቱ ሀገራት ወዳጅነታቸው ከዕለት ዕለት እየዳበረ የመጣበት ነው ሲሉ ይገልጻሉ። እንግዲህ የቤተ እስራኤላውያንን ጉዳይ ስናነሳ ያው እሳቸው የሚገልጹታል ፈላሻን ብለው ይገልጹታል። እዛ ላይ ስናነሳ ያኔ እስራኤል እየሰበሰበችም አልነበረ ከየዓለም ሀገራቱ የተበታተኑ ዜጎቿን ስትሰበስብ በጣም በብዛት ከሄዱባቸው ሀገራት መካከል ከኢትዮጵያ ወደዛ ሄዱት ይጠቀሳሉ። እንደውም አንድ ቪዲዮ ታስታውሳለህ? ሲሄዱ
የአውሮፕላኑ ራሱ ይሄ መቀመጫ ያለው አልነበረም በጣም ትልቅ እንደ ቦምባርድ አይነት ነገር ነው ይዘውበት ሄዱትና እሱን አንስተው ነው ታሪኩን የሚገልጹት ከዛ ጊዜ የጀመረው የኢትዮጵያና እስራኤል ግንኙነት በየዘመናቱ በተለይም ደግሞ ይሄ ከጊዜ ወደ ጊዜ ያደገ መጣ ሲሉ ይገልጻሉ በዋናነት ኢትዮጵያና እስራኤል ካስተሳሰሯቸው ነገሮች አንዱ ይሄ የዜጋ ለዜጋ ካለ ግንኙነት ባለፈ የንግድ ትስራቸው ቀላል የሚባል አይደለም ሲሉ ይገልጻሉ ከዛም ባሻገር ደግሞ ይሄ የልምድ ልውውጥ በተለይም ደግሞ የእውቀት ሽግግር የሚባሉ ግንኙነቶች እስራኤል ከኛ የተሻለ የእውቀት ደረጃ ላይ ያለች ሀገር ነውና አሁንም ባሉት በእስራኤል ዩኒቨርሲቲዎች የስኮላር የመሰጠት ድሉ ሰፊ ነው እዛ ሄደን በጣም በርካታ ነገሮችን ነው አውቀን የምንመጣው ምክንያቱም እስራኤል ካላት ዕውቀት አንፃር ለኢትዮጵያኖች ሳስተስት ነው የምሰጠው ይሄ ያንድ ዝምድና አይነት ነገር ስላለ በርካታ ኢትዮጵያኖችም እኮ በቤተ እስራኤላኖች የሆኑ ኢትዮጵያኖች ሄደው እኮ እዛ ህይወታቸውን ለውጠው ኢትዮጵያ መጣው እንደገና ኢንቨስት አድርገው ሀገር የሚያሳድጉበት እድልን በጣም ሰፊ ነውና የሁለቱ ሀገራት ግንኙነት እንደዚህ ሀገርና ሀገር እንደምትለው ሳይሆን ይሄ በደም በዘር የተሳሰረ ሀገር አይነት ነገር ነው ባለፈው ሁለት ወር እንግዲህ የውጭ ጉዳይ ሚኒስትራችን ዶክተር ጌዲዮን ጢሞቴዎስ በቴል አቪቭ ጉብኝት አድርገው ነበር እዛ ባደረጉት ጉብኝት ከአቻቸው ጌዲዮን ሳር ጋር ተመሳሳይ ስም ነው ያላቸው ከርሳቸው ጋር ተገናኝተው ከተነጋገሩባቸውና ቃል ከገባቸው ነገሮች ውስጥ አንዱ ኢትዮጵያ እንደሚመጡ ተጠቃሹ ነበር በሱ ምክንያት ነው ትናንትና ወደ አዲስ አበባ የመጡት በወቅቱ ግን ጌዲዮን ጢሞቴዎስ ወደ እስራኤል ሄደው ካደረጓቸው ንግግሮች መካከልና ከተስማሟቸው ስምምነቶች መካከል በተለይ ይሄ ዲፕሎማሲያዊ ግንኙነትን ማጠንከር ከሚለው ባለፈ በግብርና በቴክኖሎጂ ሽግግር እንዲሁም ደግሞ በህዝብ ለህዝብ ግንኙነት የዳበር አይነት ሀገርን ምንድነው ወዳጅነትን እንፈጥራለን የሚለው ተጠቃሽ ነበር አይ የሁለቱ የሀገር በተለይ ደግሞ በዚህ በግብርናው በማኒፋክቸሪንግ ዘርፍ ላይ እስራኤል ካለችበት ትልቅነት አንፃር ለኢትዮጵያ በርካታ ነገሮችን ነው የምታደርገው ትናንትና የውጭ ጉዳይ ሚኒስተሩ ሲመጡ ከሳቸው ጋር ኢንቨስተሮችም እንደሚመጡ ይታወቃል ያንድ ሀገር የውጭ ጉዳይ ሚኒስተር ወይንም አምባሳደር ሲመጣ በርካታ ኢንቨስተሮችን ነው የመጣው እና ቃለን ከዚህ በፊት በርካታ እስራኤል ኢንቨስተሮች ኢትዮጵያ ውስጥ መዋለ ንዋያቸውን አፍሰው በርካታ ነገሮችን ሰርተዋል ነገር ግን አዳዲስ ኢንቨስተሮችን ወደ ኢትዮጵያ ማምጣት የኢትዮጵያን ኢኮኖሚ እያሻሻልክ ነው የምትሄደው ኢንቨስት ባረክ ቁጥር በርካታ ለዜጎች በርካታ የሥራ ዕድል ነው የምትፈጥረው እንደዚሁ ማኑፋክቸሮች እየበዙ ነው የሚሄደውና ካላቸው ዕውቀት አንፃር ለኛ ብዙ ነገር ነው የሚያካፍሉን በተለይ ደግሞ አሁን ኢትዮጵያ በግብርና መር የነበረችበት ኢኮኖሚ ላይ እሱ ላይ ትልቅ ነገር መዋለ ንዋያቸው እንደሚያፈሱ ይጠበቃል እንግዲህ እስራኤልን ስናነሳ ዓለም ላይ በጣም ከሚጠቀሱላት ለየት ከሚያደርጓት ነገሮች መካከል አንዱ የስለላ ተግባራ ነው በተለይ ደግሞ ሞሳድን ማንሳት እንችላለን ቀደም ሲሉ ተብለው የተጻፉ መጽሐፍት ላይ በተለይ እንደዚህ የስለላ የወንጀል የምርመራ አይነት መጽሐፍ ውስጥ አታጣም አንድ ካራክተር አታጣም የሞሳድ ካራክተር አታጣምና እሱ ለምን አነሳን አንደኛው የስምነቱ አንደኛው አካል የደህንነትና ሽብርተኝነትን በጋራ መከላከል ነው ይወርዲ አሁን ላይ ዙሪያችን ሰላም አይደለም ይሄ ቀንዱ ላይ ያለው እንቅስቃሴ የተዋጊነት ስሜትን እየቀሰቀሰ ነው ተዋጉ እያስባለ ነው ሁሉም ተንኳሽ በስቷል እዛም የሚተነኩስ በስቷል ከዚያ በጣም በማንጠብቃቸው አይነት መልኮች እየተቀየሩ ያሉ ሁኔታዎችን እያስተዋለን ነው በተለይም ደግሞ አሁንም ደግመን የምናነሳው የወደብ የሚባለውን ጉዳይ ማንሳት ከጀመርን ጊዜ ጀምሮ በጣም የሚቀየሩ መልኮችን እያስተዋልን ነው የምንገኘው እንግዲህ ከዚህ ቀደም ከግድባችን ጋር ተያይዞ ነበር ከህዳሴው ግድብ ጋር ተያይዞ የግብጽ ዲፕሎማሲያዊ ጫና በብዙ ሀገራት ላይ መልክ እንዲቀየር እንዳደረገ እናስታውሳለን አሁን ደግሞ ይሄ ማንሳታችን ተቀይሮ አይ ከሁለቱ ሚኒስተሮች ትናንትና ካነሱ ትልልቅ ሐሳቦች ላይ ሽብርተኝነትን በጋራ መዋጋት ነው የሚለው ያው እንደምታወቀው እስራኤል አሁን ያለችበት ሁኔታ ይታወቃል ሲቀጥል ለኢትዮጵያ በርካታ ነገሮችን ነው የምታደርገው የመሳሪያ ድጋፍ አለ ቀጠናው ላይ ያለው ውጥረት የምትቋቋመበትን አቅም ይሰጡሃል አሁን ቀጠናው ኢትዮጵያ ውስጥ ያለው ነገር በጣም ከባድ ነው እንደምናውቀው ሁሉም ነው ኢትዮጵያ ለመንከሳሰፍስፎ ያለው በተለይ ይሄ የወደብ ጥያቄ ለሁሉም ራስ ምታት የሆነባቸው ጉዳይ ነውና እነዚህን ጥያቄዎች በኃይል ለመጣብህ በኃይል ለመመለስ እንደ እስራኤል ያለ ሀገር ያስፈልጋል እናስታውሳለን እኮ ኢትዮጵያ ከዚህ በፊት በነበረው ወረራ ላይ እስራኤል በሁለት ጦሮች ላይ አግዛናለች በኦጋዴንና ኢትዮ ኤርትራ የነጻነት ውጊያ ላይ
በጣም ሰራዊቶቿን እስከ መላክ መሳሪያ ምናምን ብዙ ጊዜ አሁን የውጭ ሀገሮች መሳሪያ ነው የሚልኩልህ ግን ይሄ ትልልቅ የሚሏቸውን የወታደር ዕውቀት ያላቸውን ሰዎች በመላክ ለአንተ ስልጣና እንዲሰጡልህ የተለያዩ ነገሮችን እንዲያደርጉልህ ትልቅ ድጋፍ የምታደርግልን ሀገር ነበረች። እዚህ ቀጠና ላይ በጣም ብዙ ትኩረት ልናደርግባቸው የሚገቡ እንቅስቃሴዎች አሉ። እንግዲህ ከሶማሊያ ጋር ስታነሳ የአልሸባብ ጉዳይ ድጋሚ ያንሰራራ ያለበትን ሁኔታ ትመለከታለህ። ከሱ ጋር ተያይዞ አልሸባብ ከዚህ ቀደም እንዳደረጋቸው ቀጠናው ላይ በየሀገራቱ እየገባ ሽብር የመፍጠር ጥቃቶችን የማድረስ አይነት እንቅስቃሴዎችን እናስተውልበታለን። ኢትዮጵያ ከዛ አንፃር ምን አይነት ጥንቃቄ ማድረግ አለባት? ምን አይነት ዝግጁነት ማድረግ አለባት የሚለውን ማሰብ ተገቢ ነው። ይሄንን አይነት ዝግጅት ለማድረግ ደግሞ የእስራኤል አይነት ሀገር አጋር ያስፈልጋታል። ምንም ጥያቄ የሌለው ጉዳይ ነው። ከዛ ባለፈ በጣም በከፍተኛ ዝግጁነት ኢትዮጵያን ለሞጋት ወይም ደግሞ ለመንከስ እንዳልከው ቅድም እየጠበቁ ያሉ በርካታ ሀገራት አሉ። ከዛ አንፃር እስራኤል ምን ልታግዘን ትችላለች የሚለውንም እዚህ ውስጥ ከግምት ማስገባት ተገቢው ጉዳይ ነው። በእስራኤል ብቻ ሳትሆን የእስራኤል ወዳጅ የሆኑ እኛንም በወዳጅነት የሚያቀርቡ በጣም በርካታ ሀገራት አሉ። ከእስራኤል ጋር ይሄኛውን ግንኙነት ስናጠነክር እነዛንም ሀገራት አፕሮች የማድረጊያ አንደኛው መንገድ ነው። እነዚህ ይሄ የሀገር ለሀገር ትስስር በጣም ጠቀሜታው ምንድነው? የእስራኤል ደጋፊ የሚባሉ ሀገሮች ከእስራኤል ጋር ከፍተኛ ቁርኝት ያላቸው ሀገሮች ያው ከእስራኤል ጋር ግንኙነት እስካላቸው አንተ ከእስራኤል ጋር ግንኙነት ሲኖር ወደ አንተ ነው ፊታቸውን የሚያዘነብሉልህ አይደል? እናውቃለን። እስራኤል አሁን የአውሮፓ ሀገሮች ብዙዎቹ ያው ካለው ጦርነት አንፃር ፊቷን ቢያዞሩባትም ምንም ለሱ ይሄ ተራ ነገር ነው። ምክንያቱም ታላቋን አሜሪካን የያዘች ሀገር ነች። አሜሪካ ደግሞ ምን አገኛለሁ በሚለው ሁኔታ ላይ ከእስራኤል ጋር ትልቅ ድጋፍ አላትና እነዚህ አይነት ድጋፎች የኢትዮጵያ ፖለቲካ ላይ ለውጥ ያመጣል። ድምጽ ይሆናል። ትልልቅ መድረኮች ላይ አንተ ጫና ሲደርስብህ ለምሳሌ ግብጽኛ ላይ ምን አይነት ጫና ነበር ስታደርስ የነበረው በአባይ ግድብ ዙሪያ በእንደዛ አይነት ጉዳይ ላይ እንደ እስራኤል አይነት ትልቅ ሀገር እስራኤልን ብለው ደግሞ የሱ አጋር የሆኑ ለአንተ ሰፖርት ሲያደርጉ በጣም ትልቅ ድጋፍ ነው የምታገኘው። ማንን ሊያስኮርፍ ይችላል የሚለውን ግን እናንሳ። በዚህ ጉዳይ በጣም ብዙ ሊያኮርፉ የሚችሉ ሀገራት እንዳሉ ማክሮፍን ብቻ ሳይሆን በጣም ባይነቁራኛ ሊከታተሉ የሚችሉ ሀገራት እንዳሉ እዚህ ላይ ማንሳት ተገቢ ጉዳይ ነው። ከዚህ ውስጥ በጣም በትኩረትና በማክሮፍ ውስጥ ሆና ልታይ የምትችል ሀገር አንደኛዋ ግብጽ ነች። ከዛ ኤርትራን ማንሳት እንችላለን። እንግዲህ የሱዳን፣ የጅቡቲ፣ የሶማሊያ ጉዳይ እንዲሁ ያው ነገሩ ከበድ አይልም። ለምንድን ነው ግብጽ ልታኮርፍ የምትችለው የሚለውን ስንመለከት እያየን ያለው ነው የዚህ የገፊነት ስሜት አለ፣ የቀስቃሽነት ስሜት። ሱዳን ባለመስማማት ውስጥ ምንም እንደማይጎዳት እያወቀች ኢትዮጵያ የህዳሴ ግድብ የሚባል ግድብን ገንብታ ጨረሰች አልጨረሰች የውሃ መጠኗ ላይ ኢንች ታክል እንኳን ሊቀንስባት እንደማይችል እየተገነዘበች ዓለም አቀፍ መድረክ ላይ ሜንን አምና ነገር ግን መቀበል የከበዳት አንድና ዋነኛ ምክንያት በግብጽ ግፊት ምክንያት ነው፣ በግብጽ ጫና ምክንያት ነው። በዚህ በደራሽ ጎርፍም ደረጃ ክረምት ላይ ከባድ የሆነ ደራሽ ጎርፍ መንደሬን ብዙ ማስተማመኛ ሰነዶች ቀርበው ነበር ለሱዳን። ያንን ልትቀበል ያልቻለችው በግብጽ ምክንያት ነው። ይሄንን እንይዛለን። አንድ ጅቡቲ ያልተጠበቀ አይነት ውሳኔ ቀደም ሲል ብለናል እንድትወስን የሆነችው በግብጽ ምክንያት ነው። አልሲሲና ኢሳያስ አፈወርቄ ባልተለመደ መልኩ በጣም የወዳጅነት ድንበር መንፈስ እያሳዩ ያሉበት ወይም ደግሞ ይሄ ከውስጥ የሚብላላ ነገር እንዳለ በየሁለት ወሩ እኮ መገናኘት ጀምረዋል። ለበርካታ ዓመታት ድንበር ዘግቶ የኖሩ መንግስታት በዚህ ልክ መገናኘት ማለት ይሆነ የሚያስቡትና የሚያሴሩ ሴራል። ይሄም ሴራ ከአንድና አንድ ኢትዮጵያን ለመውጋት የሚያደርጉት ጥረት ነው። ቁርስ በላሁ እስከመባባል ደርሷል። እዛ ደረጃ ድረስ ሲደርሱ እንግዲህ አለ አይደለ የሚሸተህ የሆነ ነገር አለ። ከዚህ ጋር ተያይዞ ኢትዮጵያ ከእንደነዚህ አይነት ሀገራት ጋር ወዳጅነቷን ማጠንከሯ ምን ይዞ ሊመጣ እንደሚችል ረጅም ጊዜ በፖለቲካ ውስጥ እንዳሳለፈ ሰው አልሲሲ የመረዳት አቅም አላቸው። እርሳቸውን ሊያስኮርፍም በአይነ ቁራኛ ይሄን ግንኙነት እንዲከታተሉም ያደርጋቸዋል። በሌላ በኩል ኢሳያስ አፈወርቄ እንደምናነሳው ኢሳያስ አፈወርቄ ሰሞኑን እያደረጉት ካለው እንቅስቃሴ አንፃር እንዲሁም ደግሞ በውጪ ከሚገኙ ኤርትራውያን እርሳቸው ላይ እየደረሰ ያለው ተቃውሞና ጫናን ሲመለከቱ ኢትዮጵያ ደግሞ በዚህ በኩል እንዲህ አይነት ወዳጅነትን እየመሰረተች ስለመሆኑ ወይም ደግሞ እያጠነከረች ስለመሆኑ
ሲረዱ ሲያስተውሉ እርሳቸውም ሌላኛው በማክረፍም በትኩረትም ባይነቁራኛም የሚመለከቱት ወዳጅነት ነው የሚሆነው። ሁለቱ ሀገራቶችም ይሄ ግንኙነት ለነሱ በጣም ስጋት ነው የሚፈጥርባቸው። ግብጽ እንደዚህ አይነት ግንኙነት ኢትዮጵያ በመታረቅ ቁጥር እነዛን ሀገራቶች ለኢትዮጵያ ምን ጥቅም ይሰጧታል የሚለውን በደንብ ነው አስፍታ የምታየው። እኛ ራሱ አንዳንዴ የማናያቸውን አንግሎች አስፍታት ያለች። ምክንያቱም ነገ ችግሩ እሷ ላይ እንደሚመጣ ታውቃለች። የህዳሴው ግድብ ብዙ ጊዜም በቃ ይሄ የትም ሄዳ ህዳሴው ግድብ አረብ ሊግም ላይ አውሮፓም በማይጎዳት መልኩ እንኳን ግድቡን ሰጠናት ለሷ ተጠቃሚነቱን አመዝነን እንደ ኢትዮጵያ መንግስት እኮ በጣም የዋህ ነው የምትለው አንዳንድ የማይፈረሙ ውሳኔዎችንም ይሄን ያህል ለቅላለው በራስዋ እንድታዝም አድርግ። እንደዚህ አይነት ግንኙነቶች እኛ ከእስራኤል ጋር ራሳችንን ስናጠነክር ልንተው እንችላለን። ከእንግዲህ እንዲያውም ለግብጽ ምን ሰጠውን ውሃ ልንቀንስ እንችላለን አይነት መንፈስ ሊያድርብን ይችላልና ይሄ ለግብጽ ትልቅ ስጋት ነው። እስራኤል ለኢትዮጵያ ድጋፍ ስታደርግ በተለይ ደግሞ አሁን ስምምነታቸው ላይ ሽብርተኝነትን በሚለው ያው ሽብርተኛ እንግዲህ ለኢትዮጵያ ሽብርተኛ የሚባሉት ጎረቤት ሀገራቶች ናቸውና እስራኤልኛ ላይ ጥቃት እየፈጸመች አይነት ስሜት ነው ሊሰማቸው የሚችለውና ለነዚህ ሀገራቶች በጣም ትልቅ ስጋት የሆነ ስምምነት ነው የሚሆነው። ስለዚህ ከነዚህ አንፃር የኢትዮጵያና እስራኤል ግንኙነት ቀላል የሚባል ትኩረት የሚሰጠው አይደለም። እንግዲህ ይሄ በተለይ ደግሞ ከንግስት ሳባም ከሚባለውን ጊዜ ጀምሮ ከዛም ደግሞ ይበልጡን እየተነከረው ከዚህ ከዘመቻ ሙሴ ከዛ በኋላ የተደረገውን ነገር ስናይ እስራኤል ደርሰው የመጡ ቤተ እስራኤላውያን እዛ ስላለው ነገር በተለይ ደግሞ ኢትዮጵያውያን እዛ ላይ እዛ አካባቢ ላይ ስላላቸው እንቅስቃሴ ሲያወሩ እስራኤል በትክክልም ይሄን ወዳጅነት አጥብቃ እንደምትፈልገው ማሳያ ነገሮችን እንመለከታለን። እዚህ ላይ እናውቃ ይርዲ። ለዛሬ ያለን ሐሳብ ይሄን ይመስላል። እኔም አመሰግናለሁ። እሺ ይርዲ። ውድ ቤተሰቦቻችን የሐሳብ ዴሊ የዕለቱ ጉዳያችን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም ደስ ብሎናል። የሰብስክራይብ ምልክቱን መጫኑን አትርሱ። በሌላ ከፍ ያለ ሐሳብ ደግሞ የምንገናኝ ይሆናል። ቸር ቆዩ።